በዘመኔ ብዙ ጀግንነቶች ሲፈጸሙ በደማቅ ቀለም ሲጻፉ ተመልክቻለሁ። ኢትዮጵያውያን በጋራ የሚፈጽሙትና ከኔነት ወደኛነት፣ ከተናጥል ሩጫ ወደ ትብብር፣ ከመጠቋቋም ቁጭ ብሎ ተወቃቅሶ በጋራ መቆምን ያሳዩበታል ብዬ የማስበው ጀግንነት ግን ሀገራዊ ምክክር ነው። እድሜ ወጣትነትና ስሜት አታሎኝ ዋጋውን ላቀለው አልችልም። እንኳን ሀገርን ያህል መግቢያ የሚጠብቅ ቀርቶ የነጠላ ግለሰብን ሕይወት ደና የሚያደርገውን ተረጋግቶ አስቦና ከራስ ጋር ተነጋግሮ ሕይወትን መቀጠል እንደሆነ አውቃለሁ። መነጋገርን አከብራለሁ። መሳሳት፣ መውደቅ፣ መጋጨት መጨረሻ ሆኖ አያውቅም። ዋናው ፍጻሜውን እንዴት ጥሩ እናድርገው። ዛሬ በ21ኛው መቶ ክፍለ ዘመን ጠበንጃ ይዞ በመተኮስ ማንንም ማሸነፍ ወይ ማንን መሸናነፍ ያልሰለጠነ መንገድ ነው። በሰለጠነ መንገድ ነው ችግሮች መፈታት ያለባቸው። የሰለጠነው ሳይንሳዊ አመለካከትና መንገድ ደግሞ ውይይትና ውይይት ብቻ ነው። የማረሚያ የማረቂያ ዕድል ሲኖር ፍጻሜ ጣፋጭ ይሆናል። ስለዚህም ምክክር ወደ ጣፋጩ መጨረሻ መጓጓዣ ሆኖ ቀርቧል። ኢትዮጵያውያን ባለፉት 4 ዓመታት ከቀያቸው እንደ ማህበራዊ ህብረትና እንደ ደረጃ አካሄዳቸው ሲመክሩ የኔ ጥያቄ ያሉትን ሲያዋጡ ቆይቷል። የተሰበሰበው በየፈርጁ ተሰንዶ ልኬታና መጠኑ ሀገርን አክሎና ሀገርን መስሎ ቀርቧል። ከነገ በስቲያ የኢትዮጵያ ልጆች በአንድ ጣሪያ ስር ተቀምጠው ስለ ሀገር ይመክራሉ። ካልተወያየን ወዴት ነው የምንሄደው? ሌላ ሀገር የለንም። ዋና የሆኑ ጉዳዮች ላይ ተመካክረን ስምምነት ላይ መድረስ እንችላለን። አሁን ይሄ እድል አለ። ይሄ እድል ካለፈ ደግሞ ገና የረጅም ዓመታት ትግል ሊጠይቅ ይችላል። ሂደቱ ሀገራዊ አቅምና ሀገራዊ እሴትን አስጠብቋል። የእርስ በርስ መስተጋብሩንም አጎልብቷል። ከሐምሌ 8 ጀምሮ ደግሞ ኢትዮጵያውያን በአንዱ ለው አድረው ሀገር እንዴት ይገንባ፣ ሰላም እንዴት ይጠበቅ፣ የመንግስት አደረጃጀትና ቅርጹ፣ የፖለቲካ ስርዓትና ውክልናው እንዴት ይሁን፣ ሃይማኖት፣ ታሪካዊ ቀራኔና እርቃችን እንዴት ይፈጸም፣ የህግ የበላይነት፣ የአርሶና የአርብቶ አደሩ ነገር፣ ሙስናም ቢሆን እንዴት ይታረም በሚሉ ዋና አጀንዳዎችና በስራቸው በሚይዘው ንዑስ አጀንዳ ላይ ይመክራሉ። ይህንንም ግዙፍ ጉዳይ እኔ እንደወጣት ሀገሩን መጠበቅ ሀገሩን ማገልገል እንደሚፈልግ ሙያተኛ በቀላሉ አልመለከተውም። ትክክለኛ መረጃ በመስጠት ኢትዮጵያውያን በመልካም በሚያስተሳስሩ ሁኔታዎች ሁሉ በመገኘት ኃላፊነቴን እወጣለሁ። እናንተስ?